ለምን ብለን ብዙም ማንጠይቀው የማናውቀው አንድ ሚስጥር ይዘንላችሁ መጥተናል። ነገሩ ከዚያ የጠለቀ ከሺህ ዓመታት በፊት የጀመረ በጣም የሚያስደነግጥ የሚያስቅም ታሪክ ስለሚሆን ክፉ መናፍስት ወይም ደግሞ ኢቪል ስፒሪት የምንለው እየተተናኮሉ ሊያጠቁትና ሊያሳመሙት ወይንም ደግሞ እድሉን ሊሰርቁት ይመጣሉ ተብሎ በጽኑ ይታመን ነበር። ዛሬ ላይ ግን ነገሩ ተቀይሯል። አሁን ማናችንም ብንሆን ክፉ መንፈስ ሊመጣብኝ ነው በሚል ፍርሃት አይደል በዓለም ላይ የምናደርጋቸው ብዙ ቀላል የሚመስሉ ነገሮች ጀርባቸው ትላልቅ ታሪክ አላቸው። ሰላም ጤና ይስጥልኝ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ እጅግ በጣም የሚገርም ሁላችንም በየዓመቱ የምናደርገው ነገር ግን ለምን ብለን ብዙም ማንጠይቀው የማናውቀው አንድ ሚስጥር ይዘንላችሁ መጥተናል። ለመሆኑ በልደት ቀን ኬክ ላይ ሻማ ለምን እንደምናበራ ያውቃሉ? አረ ለመዋብ ነው ወይም ባህል ስለሆነ ነው ልትሉ ትችላላችሁ። ነገር ግን ነገሩ ከዚያ የጠለቀ ከሺህ ዓመታት በፊት የጀመረ በጣም የሚያስደነግጥ የሚያስቅም ታሪክ አለው። Today is my birthday. Today I will learn how to ዛሬ የዚህ ሚስጥር በዝርዝር እንመለከታለን። ከመጀመራችን በፊት ግን በዚሁ አጋጣሚ ዛሬ ልደታችሁን ለምታከብሩ በሙሉ መልካም ልደት፣ ስኬታማ ዘመን ይሆንላችሁ። ታሪኩን ለመረዳት ወደ ኋላ በጣም ረጅም ዘመናት መጓዝ ይኖርብናል። በጥንት ዘመን በተለይም በግሪክና በሮማውያን ስልጣኔ ወቅት የሰው ልጅ የተፈጥሮ ክስተቶች የሚያይበት መንገድ ከዛሬው ፍጹም የተለየ ነበር። በዚያ ዘመን ምን ተብሎ ይታመን ነበር መሰላችሁ? አንድ ሰው የተወለደበትን ቀን ወይንም ደግሞ የልደት ቀኑ በህይወት ውስጥ እጅግ አደገኛ ቀን ነው ተብሎ ይታሰባል። ለምን እንደምትሉ ተስፋ አደርጋለሁ። ምክንያቱም በዚያ ቀን በሰውየውና በረቂቁ ዓለም መካከል ያለው በር ክፍት ስለሚሆን ክፉ መናፍስት ወይም ደግሞ ኢቪል ስፒሪት የምንለው እየተተናኮሉ ሊያጠቁትና ሊያሳመሙት ወይንም ደግሞ እድሉን ሊሰርቁት ይመጣሉ ተብሎ በጽኑ ይታመን ነበር። ስለዚህ የልደት ቀን የደስታ ብቻ ሳይሆን ፍርሃትና ጥንቃቄ የሚደረግበት ቀንም ነበር። ታዲያ እነዚህን ክፉ መናፍስት እንዴት ማድረግ ይቻላል? መፍትሄው ብርሃን ነበር። መናፍስቱ ጨለማን ስለሚወዱ ብርሃንና እሳትን ደግሞ ስለሚፈጥሩ ሰዎች በልደት ቀን ሻማ ማብራት ጀመሩ። የሻማው ብርሃን ክፉ መናፍስቱን ያስፈራቸዋል። ጭሱ ደግሞ ወደ ሰማይ ሲወጣ ጸሎታቸውንና ምኞታቸውን ወደ ላይኛው ዓለም ያደርሳል ተብሎ ይታሰብ ነበር። በአጭሩ ሻማው የሚበራው ለጌጥ ሳይሆን ልደቱን ለሚያከብረው ሰው ክፉ መንፈስ ለመጠበቅ ወይንም ደግሞ እንደ ጋሻ ለማገልገል ነበር። ይህ ታሪክ ይበልጥ ቅርጽ የያዘው በጥንታዊው ግሪክ ነው። ግሪኮች የጨረቃና የአደን አምላክ ስለሆነችው አርጤምስ ክብር ሲሉ ክብ ቅርጽ ያላቸውን ኬኮች ወይም ደግሞ ዳቦችን ያዘጋጁ ነበር። ኬኩ ክብ የሆነው ጨረቃን ለመወከል ነው። ታዲያ በኬኩ ላይ ሻማዎች ያበሩ ነበር። ሻማዎቹ የሚበሩት ኬኩ ልክ እንደ ጨረቃ እንዲያበራ ለማድረግ ነው። በዚህ ላይ ነው እንግዲህ የልደት ኬክና የሻማ የመገናኘት ታሪክ የጀመረው። በኋላ ላይ ይህ ባህል ወደ ጀርመን ተሻገረ። በ15ኛውና በ16ኛው ክፍለ ዘመን ጀርመናውያን ኪንደር ፌስት የተባለ የህፃን ልደት ማክበር ጀመሩ። እዚህ ላይም ህፃናቱን ከክፉ መንፈስ ለመጠበቅ ሲባል ህፃኑ ካለው ዕድሜ ላይ 1 ዓመት ጨምረው ወይንም ደግሞ ለወደፊት ህይወቱ ብርሃን እንዲሆን ሻማ ያበሩለት ነበር። ዛሬ ላይ ግን ነገሩ ተቀይሯል። አሁን ማናችንም ብንሆን ክፉ መንፈስ ሊመጣብኝ ነው በሚል ፍርሃት ሻማ እናበራም። አሁን ሻማ የምናበራው የምኞት ምልክት አድርገን ሻማውን እፍ ብለን ከማጥፋታችን በፊት አይናችንን ጨፍነን የምንመኘው ምኞት ያንን የጥንቱን ባህል ይዞ የመጣ ነው። በጥንት ዘመን ሻማው ሲጠፋ የሚወጣው ጭስ ምኞታችንን ወደ እግዚአብሔር ወይም ደግሞ ወደ ሰማይ ይወስዷል ተብሎ ይታመን ነበር። ዛሬም ድረስ ሚስጥራችንን ለማንም ሳንናገር በውስጣችን ይዘን ሻማ የምናጠፋው ለዚህ ነው። አያችሁ አይደል? በዓለም ላይ የምናደርጋቸው ብዙ ቀላል የሚመስሉ ነገሮች ጀርባቸው ትላልቅ ታሪክ አላቸው። የዛሬው መረጃችን ይህን ይመስል ነበር። እንግዲህ ቀጣይ የጊዜ ልደት ሻማ ስታበሩ ይህን ታሪክ እንደምታስታውሱት አልጠራጠርም። እናንተስ ይህን ታሪክ ከዚህ በፊት ታውቁት ነበር ወይንስ የመጀመሪያችሁ ነው? ሐሳባችሁን በኮሜንት ላይ አስቀምጡልኝ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ለምታውቋቸውም ሰዎች ሼር አድርጉላቸው። እንደዚህ አይነት አስገራሚ መረጃዎች ሁልጊዜ እንዲደርሷችሁ ደግሞ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በድጋሚ ዛሬ ለተወለዳችሁ በሙሉ መልካም ልደት እያልኩኝ በሚቀጥለው ቪዲዮ እስክንገናኝ ድረስ ሻሎም።